ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የምድር ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 8 ቀን 2018 ዓ.ም የጣና ዴይሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሸዋ ጠቅላይ ግዛት የተፈጸመውና የአንድን ምስኪን አርሶ አደር መኖሪያ ቤትና ንብረት ሙሉ በሙሉ ወደ አመድነት የቀየረው የአሰቃቂ የድሮን ጥቃት በሰከንዶች ልዩነት ከሞት የተረፉት የቤተሰቡ አባላትስ የተናገሩት። በተያያዘ በአሳግርት ወረዳ የተፈጸመው ይፋው የህዝብ ንብረት ዘረፋ ያስከተለው ህዝባዊ ቁጣና የተላለፈው አስቸኳይ ጥሪ ምን እንደሆነ ዝርዝሩን የምናደምጠው ይሆናል። በሌላ በኩል በጎንደር ግንባር የተዘረጋውንና እጅግ አስቸጋሪ የተባለውን የፋኖ መረጃ መረብ ሰብሮ ለመግባት የሞከረው የብልጽግና ሰላይ እንዴት በቁጥጥር ስር ሊውል ቻለ? በሰጠው እጅግ አስገራሚ ኑዛዜ ላይ ስለ ገዢው ፓርቲ የደህንነት ስንክሳርና ወታደራዊ ካምፖች ምን ሚስጥር አወጣ? በዝርዝር ታደምጡታላችሁ። በዲፕሎማሲው መድረክስ ምን እየተሸረበ ነው? በዋሽንግተን ዲሲ የተፈረመው ያ ሚስጥራዊ ስምምነት ለሀገሪቱ ሉዓላዊነት ምን አይነት አደጋ ይዟል? ተንታኞች የህዝብ ደምና ላብ የሆነው ታላቁ የህዳሴ ግድብ ለምን በድጋሚ ለሽያጭ ቀረበ? በማለት ብልጽግናውን ክፉኛ የወቀሱበት በሳል የምርመራ ትንታኔ ከኤርትራ አቡዳቢና ሳውዲ አረቢያ ድብቅ ፍላጎት ጋር የተያዘውን ጉዳይ ዓለምንስ በከፍተኛ ስጋት ውስጥ የከተተውና ጦርነቱ በሚቀጥለው ሳምንት መጀመሪያ ላይ ይጀምራል ተብሎ የተነገረው ያ አዲስ ወታደራዊ ወረራ የትኛው ሀገር ላይ ሊከፈት ነው? የኒውዮርክ ታይምስ ጋዜጣን አስደንጋጭ ዘገባ ዋቢ አድርገን በመካከለኛው ምስራቅና በአውሮፓ ግንባር እየታዩ ያሉትን የሰዓት ለአስጨራሽ የአየር ድብደባዎች ዝርዝር ይዘንላችሁ እንቀርባለን። በመጨረሻም በቤጂንግ የተደረገውና ለ9 ሰዓታት የፈጀው የዶናልድ ትራምፕና የሺጂፒንግ ረጅም ስብሰባ ምን አይነት ያልተጠበቁ የፖለቲካ ውሳኔዎችን አስተላለፈ? ከስብሰባው ማጠናቀቂያ በኋላስ የአሜሪካው ልዑካን ቡድን አባላት ከቻይና የተሰጧቸውን ውድ ስጦታዎች በአውሮፕላን ማረፊያው ቆሻሻ መጣያ ውስጥ ለመጣል የተገደዱበትና አዳዲስ ስልኮችን ብቻ እንዲጠቀሙ ያደረጋቸው ያ እጅግ ጥብቅና አስገራሚ የደህንነት ሚስጥር ምንድን ነው? እነዚህን ሁሉንም ሚስጥሮች በጥልቀት የምንፈትሽበትና እውነታውን የምናጋለጥበት ልዩ ዘገባችን አሁን ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው ደህንነት በቁጥጥር ስር ዋለ። የአፋብን ጎንደር ጠቅላይ ግዛት በላይዝ የ202ኛ ኮር የበጌምድር ክፍለ ጦር መረጃና ደህንነት መምሪያ ጠላት ለስለላ ያሰማራውን መሰረታዊ ወታደር እሸቱ ከበደ ንጉሱ የተባለ የሰሜን ምዕራብ ዕዝ የ11ኛ ክፍለ ጦር አባል የሆነ የደህንነት ሰው የፋኖን እንቅስቃሴ መረጃ ለመሰብሰብ በፋኖ ነጻ ቀጠና ሰርጎ ሲንቀሳቀስ በሳንኪሳ ከተማ በቁጥጥር ስር መዋሉን አሳውቋል። የክፍለ ጦሩ ደህንነትና መረጃ መምሪያ እንዳሳወቀው ጠላት በሳንኪሳና ጨውድባ አካባቢ ያለውን የወገን ኃይል ለመሰለል እንደላከው የገለጸ ሲሆን በብልጽግና የተላከው ሰላይ እጅግ ውስብስብና አስቸጋሪ የሆነውን የፋኖ የመረጃ ኃይሎች መረብ ማምለጥ ባለመቻሌ በቁጥጥር ስር ገብቻለሁ ሲል ተናግሯል። ሰላዩ ስለ ወገንና ጠላት የመረጃና የስለላ አሰራር ሲናገርም የፋኖ የመረጃ ሰንሰለት ከባድ እንደሆነባቸውና ደልጊና ጨዋይት ያለው የጠላት ኃይል ትክክለኛ መረጃ ለማግኘት እንደተቸገረ ሰላዩ ተናግሯል። የሰላዩ ዓላማ ከፍተኛና መካከለኛ የፋኖ አመራሮችን እና የፋኖን ወታደራዊ ስነ ልቦና ላይ ታርጌት አድርጎ ከደልጊ መኮንታ ካምፕ ተልኮ ወደ ፋኖ ነጻ መሬት መግባቱን ተናግሯል። የአርሶ አደሮቹ መኖሪያ ቤት በድሮን ወደመ። በአማራ ሕዝብ ላይ ጥላቻ ይዞ ዘረፈጅና ግንባረ ብዙ ጦርነት የከፈተው ብልጽግናው ዛሬም የንጹሃን አርሶ አደር መኖሪያ ቤትን ሙሉ በሙሉ በድሮን አውድሟል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ለጣና በላከው መረጃ እንደገለጸው የኢትዮጵያ ሕዝብ የመከራ ቋት የሆነው የ21ኛው ክፍለ ዘመን አምባገነን ዛሬም እንደለመደው የአማራን ሕዝብ በከፍተኛ የወለድ ብድር በገዛው ድሮን ሕዝብን የመጨፍጨፍ መደበኛ ስራው ያደረገው ብልጽግናው የንጹሃን አርሶ አደሮችን መኖሪያ ቤት ሙሉ በሙሉ ሲያወድም ውስጡ የነበሩ የቤት እንስሳቶችን ጨምሮ የቤት ንብረቶች በተፈጸመው የድሮን ጥቃት ወደ አመድነት ተቀይረዋል ሲል በምስል በተደገፈ መረጃው አጋርቷል። ትላንት ግንቦት 7 ቀን 2018 ዓ.ም በአማራ ሕዝብ ጥላቻ ያበደው የኦህዴድ መራሹ ብልጽግና አገዛዝ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሙጃና ወደራ ወረዳ በሳሲት ክላስተር ስር በሚገኘው ባጋውና ቀበሌ ከምሽቱ 3 ሰዓት ተኩል ላይ በፈጸመው የድሮን ጥቃት የአቶ በቀለ ሸዋ አበረ የተባሉ የጋውና ቀበሌ ኗሪ የግል መኖሪያ ቤትን ሙሉ በሙሉ ማውደሙን ኗሪዎች
ተንታኞቹ ለጣና ተናግረዋል። ትረፍ ያላት ነፍስ መከራ ያጠፋትም እንዲሉ አበው ጥቃቱ በተፈጸመበት ወቅት አቶ በቀለ ሸዋበረና ቤተሰቦቻቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው የሰው ሕይወት ባይጠፋም ነገር ግን ሀብትና ንብረታቸው በተፈጸመው የድሮን ጥቃት ሙሉ በሙሉ ወድሟል ሲሉ እማኞች ምስክርነታቸውን ሰጥተዋል። የአማራ ሕዝብ መገልገያ ተቋማትን የጥቃት ኢላማ በማድረግ ሀብትና ንብረቱን በመዝረፍ የህዝባችንን የግል መኖሪያ ቤት በማውደም በአማራ ሕዝብ ላይ ጅምላ ጭፍጨፋ በመፈጸም የሚታወቀው የብልጽግናው አገዛዝ ተጨማሪ የመጨፍጨፊያ የአገዛዝ ጊዜ ለማግኘት የይስሙላ የጨረባ ምርጫ ለማድረግ በድሮን እየጨፈጨፈ ያለውን ሕዝብ ምረጡኝና ልግደላችሁ ድምጽ እየጠየቀ ይገኛል ብለዋል። በመሆኑም እንደ ህዝብ አማራ በመሆናችን ብቻ ሊያጠፋን የመጣውን ጨካኝ አገዛዝ ከጀግናው የአማራ ፋኖ ጋር በመቀናጀት በህዝባዊ ማዕበል እምቢተኝነት የጨፍጫፊውን አገዛዝ እድሜ ለማሳጠር ለሁለንተናዊ ትግል አማራዊ ግዴታን ትወጣ ዘንድ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ለተከበረው ህዝባችን መልእክቱን ማስተላለፍ ይወዳል ሲል እዙ ገልጿል። ይህ በእንዲህ እንዳለ የአገዛዙ ዙፋን አስጠባቂ ሰራዊት በአሳግርት ወረዳ የማህበረሰብ የቁም እንስሳ መዝረፉን ነዋሪዎች ገልጸዋል። በአሳግርት ወረዳ ከጊናገር ከተማ ሚጤ ቀበሌ ልዩ ቦታው ዋላገር ጎጥ ተብሎ ከሚጠራው ስፍራ ያገዛዙ ሰራዊት የሁልጊዜ የዘረፋ ተግባሩን በማህበረሰብ ላይ አድርሷል ብለዋል። የተዘረፈባቸው የቀበሌው ነዋሪዎችም ጎሳ ልዑል ሰገድ ከ45 በላይ ከብትና ፍየሎች፣ ደምላሽ ሽመልስ 36 ፍየሎችና 4 ከብቶች፣ ተገኘ ልሳን 29 በጎችና ፍየሎች፣ ወንድየ በለጠ 23 በግና ፍየል፣ 5 ከብቶች፣ ልዩነች ወሰኔ ከ12 በላይ ፍየሎች እንደተዘረፉባቸው ተበዳዮች ተናግረዋል። ግድቡ በድጋሚ ተሸጠ። የውጭ ፖለቲካዊ ሽሚያና የውስጥ ቀውስ ድብቅ ትስስር። ከቅርብ ቀናት ወዲህ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዋሽንግተን ዲሲ በመገኘት የሁለትዮሽ ስልታዊ ውይይት ስምምነት መፈራረማቸውን ተከትሎ የአፍሪካ ቀንድ የጂኦፖለቲካ ትኩሳት በአዲስ መልክ አገርሽቷል። ይፋዊ የመግለጫ ስምምነቱ በአፍሪካ ቀንድና በቀይ ባህር አካባቢ ሰላምና መረጋጋትን ለማስፈን ያለመ እንደሆነ ቢገለጽም በገዢው ፓርቲ ልሳኖች ዘንድ የተደረገው የሰበር ዜና ጋጋታ ግን በጉዳዩ ላይ በርካታ ጥርጣሬዎችንና የጥያቄ ምልክቶችን አሳድረዋል። ከተለመደው የዲፕሎማሲ መጋረጃ በስተጀርባ ምን እየተሸረበ ነው የሚለው ጥያቄ በርካታ የፖለቲካ ተንታኞችና የምርመራ ዘጋቢዎች ዋነኛ አጀንዳ ሆኗል። ከውስጥ ምንጮች የሚወጡ መረጃዎች እንደሚያመላክቱት ከሆነ ስምምነቱ ለሀገሪቱ ሉዓላዊነት እጅግ አደገኛና ከዚህ ቀደም ተሰምተው የማይታወቁ የድርድር ቅድመ ሁኔታዎችን ያካተተ ነው። በተለይም ከዚህ ቀደም ከሶማሌላንድ ጋር ለተደረገው የወደብ ስምምነት እንደ መደራደሪያ ካርድ ቀርቦ የነበረው የታላቁ የህዳሴ ግድብ ድርሻ አሁን ደግሞ ለኤርትራም እንደ መደራደሪያ ቆስ መቅረቡ እጅግ አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ግድቡ የተገነባው በእኛ ገንዘብ ነው፣ ግብጽ ከፈለገች ልታፈርሰው ትችላለች በማለት በኢትዮጵያ ላይ ከፍተኛ የዲፕሎማሲ ወከባና ጫና ሲያደርጉ መቆየታቸው ይታወሳል። ይሁን እንጂ አሁን ላይ ዋሽንግተን ይዛው ብቅ ያለችው አዲስ አቋም የትራምፕን የቀድሞ ዛቻ ሙሉ በሙሉ የሻረ አስገራሚ መታጠፍ ያሳያል። አዲሱ የአሜሪካ ሐሳብ ኤርትራ ከህዳሴው ግድብ የኃይል ወይም የውሃ ድርሻ እንዲኖራት የሚያደርግ በምላሹም ኢትዮጵያ ባሰብ በኩል ወደብ አልምታ እንድትጠቀም የሚያስችል ቀመር እንደሆነ ተሰምቷል። ይህ አካሄድ በምስራቅ አፍሪካ አዲስ የኃይል ሚዛን ለመፍጠር የታለመ ቢመስልም የኢትዮጵያን ቁልፍ ብሔራዊ ጥቅሞች ለሽያጭ ያቀረበ ነው በሚል በከፍተኛ ሁኔታ እየተተቸ ይገኛል። ይህ ስምምነት ከብልጽግናው ሊቀመንበር የቀድሞ ፖለቲካ ንግግሮች ጋር ፍጹም የሚጋጭ መሆኑ ጉዳዩን ይበልጥ አጠራጣሪ ያደርገዋል። የውስጥ ፖለቲካውን ትኩሳትና የጦርነት አጀንዳዎችን ለማስቀየስ ሲሉ በተለያዩ መድረኮች አሰብን እናስመልሳለን በማለት የህዝብን ስሜት ሲቀሰቅሱ የነበሩት የብልጽግናው መሪ ዛሬ ላይ የሀገሪቱን ታላቅ የልማት አሻራና የህዝብ ሀብት የሆነውን ግድብ በኤምሬትስ ለሳውዲና ለቀጠናው ኃይሎች የድርድር አካል ማድረጋቸው ተንታኞችን አስቆጥቷል። የጣና ዴሊ የውስጥ መረጃ ምንጮችና ተንታኞች እንደሚሉት የብልጽግናው መንግስት የገጠመውን ዘርፈ ብዙ የውስጥ ቀውሶች ለመሸፈን ሲል የተረፈውን የህዳሴ ግድብ ለሽያጭ አቅርቦታል በሚል ክፉኛ እየወቀሱት ይገኛል። የዚህ ድብቅ ዲፕሎማሲያዊ ቁማር ዋናው ዓላማ ከሀገሪቱ የውስጥ ጦርነትና የመንግስት ህልውና ጋር የተያዘ መሆኑ ደግሞ ስጋቱን የከፋ ያደርገዋል። በአሁኑ ሰዓት በነሽመልስ በሚመራው 120 በሚባል ገዳይ ቡድንና የኦሮሚያ ልዩ ኃይል ዋና ከተማዋን አዲስ አበባን ብቻ አጥረው በከበባ በያዙበት በሌሎች የሀገሪቱ ክፍሎች ግን ሰፊ ውጊያና ማህበራዊ ቀውስ በበረታበት ወቅት ይህኛው ስምምነት ለመንግስት ተጨማሪ የህልውና መደገፊያ ፍለጋ ተደርጎ ይወሰዳል። ተንታኞች እንደሚያስረዱት መንግስት አዲስ አበባንና ዙሪያዋን
እንዲሁም የህዳሴውን ግድብ ስትራቴጂካዊ ጥቅሞች ለባህረ ሰላጤው ሀገራት ለኤምሬትስና ሳውዲ አሳልፎ በመስጠት በምላሹ የውስጥ የራሱን ህዝብ ለመጨፍጨፍ የሚያስችሉ ዘመናዊ ድሮኖችንና ከባድ የጦር መሳሪያዎችን ለመታጠቅ ቆርጦ ተነስቷል። በአጠቃላይ ይህ አይነቱ አካሄድ የብልጽግናው ሊቀመንበር በአፍሪካ ካሉ አምባገነን መሪዎች ተጠቃሽ ከማድረጉም በላይ ባልበሰለ ስልታዊ እይታ በጎደለውና ባልተጠና የፖለቲካ ስሌት ሀገሪቱን ለማገገም ወደማትችልበት ማጥ ውስጥ እየገፋት እንደሆነ ይነገራል። የኢትዮጵያ ህዝብ በደምና በላቡ የገነባው የህዳሴ ግድብ ለውስጥ ስልጣን ማራዘሚያና ለጦር መሳሪያ መግዣ እንደ መደራደሪያ ቆስ መቅረቡ ሀገሪቱ በቁሟ ለባዕዳን ተላልፋ እየተሰጠች ነው የሚለውን ስጋት እያጠናከረው መጥቷል። ይህ በዋሽንግተን ዲሲ የተጀመረውና በአስመራ፣ አዲስ አበባ፣ ካይሮ፣ አቡዳቢ መስመር ላይ የሚሽከረከረው የጂኦፖለቲካ ቁማር የኢትዮጵያን የነገ ተስፋና ሉዓላዊነት አደጋ ላይ የጣለ ትልቅ የታሪክ ጠባሳ ሆኖ ሊመዘገብ እንደሚችል ይገመታል። ጦርነቱ በሚቀጥለው ሳምንት ይጀምራል። ዓለምን በስጋት ውስጥ የከተተው የጂኦፖለቲካ ውጥረት ከኢራን የጦርነት ደመና እስከ ዩክሬን አየር ድብደባ የዓለምን ቀልብ በከፍተኛ ስጋት የሳበው ቀዳሚው መረጃ የሚያመላክተው በኢራን ላይ ሊከፈት የታሰበው ጦርነት በሚቀጥለው ሳምንት መጀመሪያ ላይ እንደገና ሊቀሰቀስ እንደሚችል የኒውዮርክ ታይምስ ጋዜጣን ጠቅሶ የወጣው ዘገባ ነው። እንደ መረጃው ከሆነ አሜሪካና እስራኤል በኢራን ላይ የተቀናጀ ወታደራዊ ጥቃት ለመፈጸም የመጨረሻ ዝግጅታቸውን እያጠናቀቁ ይገኛሉ። ለዚህም ዋነኛው ምክንያት ኢራን ለኒውክለር ጦር መሳሪያ ማበልጸጊያ የጀመረችውን የዩራኒየም በፍጹም ለድርድር እንደማታቀርብና ለማንም አሳልፋ እንደማትሰጥ በጽኑ አቋሟ መግለጿ ነው። ይህንን ተከትሎም ዋሽንግተን የአየር ላይ ጥቃት ብቻ ሳይሆን የእግረኛ ጦር ጭምር ወደ ቀጠናው ልታሰማራ እንደምትችል እየተነገረ ሲሆን ፕሬዚዳንት ዶናልድ ትራምፕ በመጪዎቹ ጥቂት ቀናት ውስጥ በኢራን ላይ ወሳኝ የሆነ ውሳኔ ያሳልፋሉ ተብሎ በጉጉት ይጠበቃል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላኛው ግንባር የሊባኖሱ የተኩስ አቁም ስምምነት መራዘሙ ተሰምቷል። እስራኤልና ሄዝቦላ በዋሽንግተን ባደረጉት አስቸኳይ ንግግር የተኩስ አቁም ስምምነቱን ለተጨማሪ 45 ቀናት ለማራዘም ቢስማሙም ስምምነቱ በተደረገ ማግስት እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት 6 ሰዎች መገደላቸው ስምምነቱን በጥርጣሬ ውስጥ ጥሎታል። በሌላ በኩል በጋዛ ሰርጥ የእስራኤል ጦር የሐማስ ወታደራዊ ክንፍ መሪ የሆነውን ኢዝ አልዲን አልሃዳድን ኢላማ ያደረገ ከባድ ጥቃት የሰነዘረ ሲሆን በዚህ ጥቃት የሐማስ መሪ የመገደሉ ጉዳይ ባይረጋገጥም 7 ፍልስጤማውያን መገደላቸው ታውቋል። በጥሩ ዜናነት የተደመጠው ደግሞ የአሜሪካና የናይጄሪያ ጥምር ጦር በጋራ ባደረጉት እጅግ ውስብስብ ወታደራዊ ዘመቻ ለዓለም ደህንነት ትልቅ ስጋት የነበረውን የአይኤስአይኤስ ምክትል መሪ አቡ ቢላል አልሚኑኪን መግደላቸውን ፕሬዚዳንት ዶናልድ ትራምፕ በኩራት ይፋ ማድረጋቸው ነው። ይህንን ተከትሎም ፕሬዚዳንት ቭላዲሚር ዘለንስኪ በሞስኮ ላይ እጅግ ጠንካራ አጸፋዊ እርምጃ ለመውሰድ በቁጣ ዝተዋል። ዩክሬንም በበኩሏ ወዲያውኑ ምላሽ በመስጠት በሩሲያ ራያዛን ከተማ ላይ መጠነ ሰፊ የድሮን ጥቃት መፈጸሙ የታወቀ ሲሆን ይህም ቀጠናውን ወደማይቋጭ ጦርነት ውስጥ እየከተተው ይገኛል። በሌላ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በቤጂንግ ያደረጉት የ9 ሰዓታት ረጅም ስብሰባ በፖለቲካዊ ውሳኔዎች፣ በንግድ ስምምነቶችና ባልተለመዱ የደህንነት ጥንቃቄዎች ታጅቦ ተጠናቋል። ከዚህ ሰፊ ውይይት በኋላ ፕሬዚዳንት ትራምፕ ባወጡት መግለጫ ታይዋን ነጻነቷን በይፋ ከማወጅ እንድትቆጠብ ጥብቅ ማስጠንቀቂያ አስተላልፈዋል። ከዚሁ የፖለቲካ አቋም ባሻገር ወደ ንግዱ ዘርፍ ስናልፍ ደግሞ ቻይና 200 የቦይንግ አውሮፕላኖችን ለመግዛት መስማማቷን ፕሬዚዳንቱ ቢገልጹም አጠቃላይ የንግድ ስምምነቱ ግን ቀድሞ ከተጠበቀው በታች መሆኑ ተነግሯል። በሌላ በኩል በዓለም አቀፍ የጸጥታ ጉዳዮች ላይ በተለይም የኢራንን ጦርነት ማስቆምን በተመለከተ ሁለቱ መሪዎች መክረው ግልጽ የሆነ ስምምነት ላይ ሳይደርሱ ቀርተዋል። ከነዚህ ከበድ ያሉ የፖለቲካና የንግድ ውይይቶች በተጓዳኝ ግን በጉብኝቱ ማጠናቀቂያ ላይ የታየው ጥብቅ የደህንነት እርምጃ የብዙዎችን ትኩረት ስቧል። ከቀናት በፊት ከፕሬዚዳንት ትራምፕ ጋር ወደ ቤጂንግ ያቀኑት የአሜሪካ ልዑካን አባላት ቤጂንግን ለቀው ወደ ፕሬዚዳንቱ ኤርፎርስ ዋን አውሮፕላን ከመሳፈራቸው በፊት ከቻይና አስተናጋጆቻቸው የተበረከቱላቸውን ስጦታዎች በአውሮፕላን ማረፊያ ውስጥ በሚገኝ የቆሻሻ መጣያ ሲጥሉ ታይተዋል። ባጆችን፣ ፒኖችን፣ ስልኮችንና የተለያዩ ቅርሶችን ያካተቱ እነዚህ ስጦታዎች ሊጣሉ የቻሉት ማንኛውም የቻይና ስሪት የሆነ ዕቃ ወደ ፕሬዝዳንቱ አውሮፕላን ይዞ መግባት በጥብቅ የተከለከለ በመሆኑ ነው። የዚህ ከባድ የደህንነት ፕሮቶኮል አካል በመሆኑም የልዑካን ቡድኑ አባላት መደበኛ የግል ስልኮቻቸውን አሜሪካ በሚገኘው ቤታቸው ትተው እንዲመጡ የተደረገ ሲሆን ለዚህ ጉዞ ሲባል ብቻ ከዚህ ቀደም ፈጽሞ ጥቅም ላይ ያልዋሉ አዳዲስ ተንቀሳቃሽ ስልኮችን እንዲጠቀሙ መገደዳቸው ተገልጿል። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።